ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከ24 ሰዓት እረፍት በኋላ በድጋሚ እንግዲህ ተገናኝተናል። በአርብ ፕሮግራማችን ሶስተኛ ክፍላችን እንግዲህ ትኩረት የሚያደርገው የማንቸስተር ሲቲ የፊት መስመር ተጫዋች ሃላንድን እና የማንቸስተር ሲቲን ጉዞ በተመለከተ ከበርንማውዙ ጨዋታ በኋላ ሰፊ ቆይታ አደረግን። የሲቲ ሙሉ ሲዝን ማለት ይቻላል ቆይታ አድርገን ትኩረት ሰጥተን ተመለከትን። በርካታ የማን ሲቲ ደጋፊዎች ኦዲየንስ በተከታተለበት ፕሮግራም እንግዲህ ጥሩ ፊድባክ አግኝተንበታል። እናመሰግናለን። ይህንንም ፕሮግራም እንደምታደምጡ ተስፋ እናደርጋለን። ሃላንድ በ16 ጨዋታ ለሀገሩ ለክለቡን ባደረገበት 26 ግብ አስቆጥሯል። በአማካይ ከአንድ በላይ ግብ፣ በፕሪሚየር ሊጉ ብቻ 13 ግብ አስቆጥሯል። ይሄ ተጫዋች ፎርሙ ቶፕ ሌቭል ላይ ነው የሚገኘው። ይቅርታ፣ በሁሉም ውድድሮች ወደ 27 ግብ አስቆጥሯል። የተጫዋቹ 27 ግብ ማስቆጠር ግን ሂደት ወይስ የግል ጥረት የሚለውን ነገር ለያይተን ማየት አለብን። ሂደት ከሆነ የሂደቱ አካል ምንጩ ማወቅ አለብን። ምንጩ ላይ ደግሞ ከመጣን ትላልቅ የፔፕ ጋርዲዮላ ከሃላንድ ጀርባ ያሉ አስደናቂ ተጫዋቾች አሉ። ቴክኒካሊም ታክቲካሊም የፔፕ ጋርዲዮላ ያልተነገረላቸው ምናልባት ካሁን በኋላ ልናነሳቸው የምንችላቸው የተለያዩ አስደናቂ ብቃታቸው ላይ የሚገኙ ፎርማቸው በአነጋጋሪ ብቃት ላይ የሚገኝ የጋርዲዮላ ጥይቶች አሉ። ፎደን እና ራያን ቸርኪ። ስለ ሁለቱ ተጫዋቾች ከምናነሳቸው ጉዳዮች መካከል በዋነኝነት ትኩረት የምናደርገው ሁለቱ ቴክኒሻል ተጫዋቾች፣ የግራኝ እግር ተጫዋቾች፣ የተመሳሳይ ቦታ ተጫዋቾችን እንዴት ፔፕ ጋርዲዮላ በአንድ ምርጥ 11 ውስጥ ይጠቀማል። ልክ ከዚህ ፕሮግራም በፊት ሰቦዝ ላይ ያነሳ ነው ዊዘ ከመጣ በኋላ እንዴት ይሆናል በሲዝኑ መጀመር። ግን አሁን የቡድኑ ቁልፍ ተጫዋች ሰቦዝ ላይ ነው። ትሮሳርድ አራተኛ ተመራጭ የሆነን ተጫዋች ኮንትራት መስጠት ማቆየት። ግን አሁን 6 ተከታታይ ጨዋታ ቋሚ ሆኖ ለሰባተኛው እየተንደረደረ ነው። በተመሳሳይ ሶስተኛው ፕሮግራማችን ትኩረት የምናደርገው ሳመር ላይ ጥያቄ ስናነሳ ጥያቄው ተገቢነት ነበረው ሳመር ላይ። አሁን ላይ ደግሞ ክለቦች ደግሞ እነዛን ጥያቄዎች በእንቅስቃሴ ምላሽ እየሰጡ ነው። ስለዚህ ዋነኛ ጥያቄ የነበረው ራያን ቸርኪን እና ፊል ፎደንን በአንድ ምርጥ 11 ተመሳሳይ ባህሪ በአብዛኛው ያላቸውን ተጫዋቾች እንዴት ፔፕ ጋርዲዮላ ይጠቀማል። ግን ከሰራናቸው ሁለት ከዚህ ቀደም ፕሮግራሞች ይሄን ለየት የሚያደርገው ፔፕ ጋርዲዮላ በእግር ኳስ ውስጥ ለየት ከሚያደርገው ወይም ሳይንቲስት ብለን ከፍ አድርገን ፔፕ ጋርዲዮላን ከምንጠራበት ዋነኛ ምክንያት መብቴ ማያጣ አሰልጣኝ መሆኑ ነው። ችግሩን ያውቃል፣ መብቴም ያበጃል። በየአመቱ ቡድኑን ለዋንጫ የሚራብ አዲስ ቦና እየገነባ ይዞ መቅረቡ ደግሞ አሰልጣኙ ዩኒክ ያደርጋል። ዋንጫ የሚሰላሽ ቡድን ሳይሆን ዋንጫ የሚራብ ነው፣ እየበላ የሚራብ። በዚህ የተነሳ አሰልጣኙን ሁሌም ኳሊቲ ከፍ ያደርጋል፣ ወይም ከሁሉም በላይ ሆኖ እንዲቀመጥ። ስኬቱ ደግሞ ይህን ይገልጻል። ስለዚህ የፎደንና የቸርኪን ጉዳይ በወቅቱም ስናነሳ ነበር። ጋርዲዮላ ግን መብት አያጣም ስንል ነበር። ዛሬ ላይ ደግሞ ሃላንድ በበለጠ ወደ ግብ ሲቀርብ የነዚህ ተጫዋቾች አስተዋጽኦ አለ። በቅርብ ሳምንት ቸርኪ በውድድር ዓመቱ መጀመሪያ አንስቶ ፎደን አምና ሲወቀስ ሲተች እስከ እንግሊዝ ብሔራዊ ቡድን ድረስ የዘለቀ የፎደን ትችት የ2023/24 የዓመቱ ኮከብ ተጫዋች በ27 ግብ ያጠናቀቀ ከኬቪን ድብሮይን በኋላ ለሲቲ ዋንጫ ይዞ ወደ ኢትሃድ የመጣ ምርጡ እንግሊዛዊ ያ ከዛ አስደናቂ ፕሌይሜከር በኋላ ለሲቲ ዋንጫ ማግኘት ዋና ግንባር ቀደም አምና የነበረ ተጫዋች ካቻምና አምና በብዙ መልኩ ሲወቀስ በማች ፊትነስ ችግር ነበረበት። ቁርጭምጭሚቱ ላይ ያጋጠመው ጉዳት ቶሎ ሪከቨር ለማድረግ ተቸግሯል። ሲቲ እንደ ቡድን ወርዷል።
ፎደን ልዩነት ለመፍጠር ተቸግሮ አመቱን ሙሉ ሲተች የነበረ ተጫዋች። ዘንድሮ ደግሞ አሁን አመቱን ሙሉ እንግሊዞች ከፍ የሚያደርጉት ነው። ግን ይህን ከፍ ማለት ደግሞ የተጋነነ አይደለም። እንደውም ዘንድሮ አላጋነኑት ከፎደን አስተዋጽኦ። እስቲ ስለ ሁለቱ ተጫዋቾች እናንሳ። የጋርዲዮላ ጥይቶች ከሃላንድ ጀርባ ያሉ አድማጮች፣ ሁለቱ ተጫዋቾች ቸርኪ 2 ወር በጉዳት ቆይቶ ፎደን ሲቲ ለ10 ተከታታይ ጨዋታ አይሸነፍ እንጂ አስተማማኝነቱን እንደባለፉት ጊዜያት ባጣበት የውድድር ዓመት ከ2 ወር በኋላ ቸርኪ መጥቶ ያሳየው ብቃትና ፎደን በቸርኪ መምጣት የጨመረው ኳሊቲ ደግሞ ለሌሎች ክለቦች በጣም ስጋት ሊፈጥር የሚገባ ትልቅ አቅም ሲቲ ቤት ውስጥ እያየ ነው። እዚህ ላይ እንግዲህ ሃላንድ አለ። ሃላንድ የግብ ሬሾ 70 ግብ ላይ ያቆማል የሚል ሬሾን እየተቀመጠ የሚገኝ 70 ግብ። አንድ ተጫዋች በእንግሊዝ ቡድን ውስጥ የሚጫወት 70 ግብ ላይ ደረሰ የለም። በአንድ የውድድር በአንድ የሲንግል ሲዝን ሃላንድ ሊደርስ ይችላል ይባላል። ለዚህ ደግሞ ዋና መነሻ ሁለቱ ተጫዋቾች ናቸው። አሁን ከሚያሳዩት አስተዋጽኦና እንቅስቃሴ ሌሎች ክለቦች ሊሰጉ ይገባል። ይሄን ነገር መስማት ለሊቨርፑል፣ ለአርሴናል፣ ለማንቸስተር ዩናይትድ፣ ለቼልሲ፣ ለቶትናም ይሄ መረጃ ምቹ አይደለም። ግን ሲቲ ያለውን አቅም ደግሞ ዝርዝር ማየት አለብን እንደ ሌሎች ክለቦች። ፎደንና ቸርኪን እስቲ እንመልከት። እስቲ በመጀመሪያ ደረጃ የፎደንን ሲዘን እንመልከት። ፎደን ከትናንት በስቲያ በዶርትመንድ ላይ ያስቆጠራቸው 2 ግቦች ከኤሪያ ውጭ የተቆጠሩ ግብ 11 ግብ በማስቆጠር ከ2023/24 የውድድር ዓመት በኋላ ብቸኛ ተጫዋች ሆኗል። እንግዲህ ይሄ ተጫዋች ከፔናልቲ የመጫወቻ ቦክስ ውጪ 2 ግብ ማስቆጠር ከየትኛው የፕሪሚየር ሊግ ተጫዋች ከ2023/24 የውድድር ዓመት አንስቶ ብቸኛ ተጫዋች ሆኗል። ይሄ ፎደን መመለሱን ከሚጠቁሙ ምልክቶች መካከል አንዱ ይሄ ነው። ከዲሴምበር 2023 እስከ ሜይ 2024 ድረስ ፎደን ከኤሪያ ውጪ 8 ኳሶችን አስቆጥሯል። አንዱ ደግሞ የምናስታውሰው በበርናባዩ ማድሪድ ያስቆጠረው ግሩም ግብ። በመጨረሻ ቀን ደግሞ ዌስትሃም ላይ ከኤሪያ ውጭ ያስቆጠራት ግብ ሲቲ ዋንጫውን ያሸነፈበት ዕለት ሲቲን በጨዋታው መሪ ያደረገች ዌስትሃም ላይ ግሩም ግብ ነበር ማስቆጠር የቻለው። ይሄ ተጫዋች አምና ፌል አድርጓል። በተለያዩ የጉዳት መደራረብና የፊትነስ ችግር በተለይ ካቻምና ካወጣው ኢነርጂና አካል ብቃት ኮንሲስተንሲ የአመቱን ሙሉ በፎደን እድሜ አካል ብቃት በሊጉ ፍጥነትና ጉልበት 27 ግብ ማስቆጠር ከቦታውም አንጻር ከባድ ነው። ነገር ግን ያንን ኃላፊነት ተወጥቶ ያን ሲዝን በዛ መልኩ ያጠናቀቀ ተጫዋች ቀጣይ አመት ቡድኑ ራሱን ባላደሰበት አምና እዚህ ላይ ደግሞ ቢያንስ ለባላንስ ፉትቦል ያሉ ተጫዋቾች በፊትነስ ደረጃ አስተማማኝ ቢሆን ጥሩ ከቨር የሚሰጠው ሮድሪ በሌለበት በአማራጭነት አብሮ በጋራ ተጣምሮ የሚጫወቱበት ኢንተርቼንጅ እያደረጉ ዲብሮይን በተጎዳበት በርናንዶ ሲልቫ በሌላ ሚና ሲቲ ለባላንስ አልተመቸም አምና። ስለዚህ የእነዚህ ጉዳዮች ሁሉ ድምር ውጤት በዛ በብቃቱ ከፍታ ላይ ገና በዚህ እድሜው በፕራይም ታይሙ ላይ መገኘቱን ስናነሳ የነበረው እንግሊዛዊ ተጫዋች በበርካታ ትችቶች ታጅቦ የውድድር ዓመቱን አጠናቀቀ። ድምፁን አጥፍቶ ጠንክሮ በመስራት ዘንድሮ በጉዳት ነበር የጀመረው። ከጉዳት ከተመለሰበት ጊዜ አንስቶ የሲቲ አስፈሪው ጥይቶች መካከል አንዱ ሆኗል። እንደምናስታውሰው በትላልቅ ጨዋታዎች ለሃላንድ የሚያደርገው አስተዋጽኦ በአዲሱ ሚና ደግሞ ከራያን ቸርኪ ጋር እየተፈራረቁ የሚያጠቁበት መንገድ ፍጹም ለማንቸስተር ሲቲ የክሬቲቪቲ አቅም ሌላ ልዩነት፣ ሌላ ዲያሜንሽን፣ ሌላ አቅም እየፈጠሩ ነው። ይሄ ጥምረት ምን ያክል ይዘልቃል የሚለውን እንኳን ከወዲሁ አሁን ተጫዋቾችን በጣም ለማጋና አሁን ለምሳሌ ቸርኪ 4 ጨዋታ ነው በሲቲ ቤት የተጫወተው በቋሚነት የጀመረው 4 ጨዋታ ያደረገን ተጫዋች ወዲያው ለማሞገስ ወይም በዛ ደረጃ ከፍ ለማድረግ ሳይሆን
ከወዲሁ የሚያሳዩት እንቅስቃሴ የሚያሳዩት ጥምረት በሜዳ ውስጥ ያለው ቅንጅት ያመጡት ሪትም በፍጥነት ግን የወደፊቱን እንድንገምት ምክንያቱም ሲቲ ቤት ከሌሎች ክለቦች ለየት የሚል አንድ ጉዳይ አለ። ይሄን ጉዳይ የምናነሳው አንደኛ ደረጃ ኖቬምበር ወር ስለሆነ ፔፕ ማርሹን በደንብ ጨምሮ የሚመጣበት ይሄ ወደ ላይ ተጠግቶ አንደኛ ደረጃ ላይ ያለውን ቡድን ከያዘ የማይለቅበት ኖቬምበር ወር ላይ ፔፕ እንዳይንደረደር ካደረጉ በሲዝን ውስጥ ጋርዲዮላን ማስቆም ይቻላል። ከተፈቀደለት ግን ፔፕን ማንም አያስቆም። ይሄን በተደጋጋሚ 4 ዓመት ዋንጫ ሲያነሳ አይተነዋል። አንደኛ ኖቬምበር ላይ ይሄ ጥምረት ይሄ ቅንጅት መልክ መያዙን ለ3 ተከታታይ ጨዋታ ተመለከትን። ስዋንሲ ሲቲ እሺ የካራቦ ካፕ ጨዋታ ነው ልንል እንችላለን። የበርንማውዙና ግን የዶርትመንዱ የነጥብ ጨዋታ ሁለቱም ተጋጣሚዎች ፈታኝ ናቸው፣ ጠንካራ ናቸው፣ ሲዝናቸው በጥሩ ሁኔታ የጀመሩ ክለቦች ናቸው። ስለዚህ ሁለቱ ክለቦች ላይ የታየው እንቅስቃሴ መጪውን ጊዜ እንድንገምት የሚያስችል ሲቲ ደግሞ መዋሃዱ የሚያሳየው በእንደነዚህ አይነት ጨዋታዎች የሚያሳርፈው ዱላ ጠንከር ሲል ጉዳዮች ከበስተጀርባ በጣም መሰረትና ቅርጽ እያዙ እንደመጡ ምልክት መስጫ ነው። የጋርዲዮላ እየመጣው ነው የሚል አላርም ነው። አሁን ፔፕ ይሄ የመጨረሻ ሻርፕ የነበረውን የፔፕን ቡድን አይደለም እየተመለከትን ያለ ነው። ግን ወደዛ ደረጃ መምጣት የሚችለውን አቅም ደግሞ እያሳየን አሁን በአስቶን ቪላ መሸነፉ ጥያቄ ሊያስነሳ ይችላል። የዘጋ ክለብን ለማስከፈት ተቸግሯል ነው ብሎ በርካታ ግን ምላሽ የሰጠው ከበርንማውስ ጋር ምናልባት በዘንድሮ ውድድር ዓመት በስኳድ ጥራት በውጤት አይደለም በስኳድ ጥራትና ባለው አቅም ሳይሆን በውጤት ከመዘነ የአንዶኒ ያሮላ በርንማውስ ከአስቶን ቪላ የተሻለ ሲዝን አድርጓል በደንብ። ምክንያቱም 8 ጨዋታ በሊጉ አልተሸነፈም። ረጅም ጨዋታ ያለመሸነፍ ጉዞ ከአርሴናል በላይ የነበረው ጨዋታ ክለብ በርንማውስ ነው። ከፓላስ ቀጥሎ ፓላስ ከዛን ሽንፈት በኤቨርተን ሲያስተናግድ ያ ሪከርዱ ከሸፈ በርንማውስ ቀጠለ። ስለዚህ አቅም ያለው ቡድን ላይ ያሳየው እንቅስቃሴ የፔፕን ቡድን ደግሞ ፕሪዲክት እንድናደርግ ምን እያሳየ ነው? ይሄ ቡድን ቀጣይነት አለው የለውም? ጊዜያዊ ስፒሪት ነው በርካታ ነጥቦች። ስለዚህ እነዛን ስቴፖች ለተመለከተ የሁለቱ ተጫዋቾች መግባባትና የፋይናል ሰርድ እንቅስቃሴ ፍጹም የሚያስደንቅ ነው። ለምሳሌ በስዋንሲ ጨዋታ ቸርኪ እንደተመለሰ ከስዋንሲ ሲቲ ጋር በነበረው የካራቦ ካፕ ጨዋታ አንድ አመሻሽቶ አቀበለ፣ አንድ አስቆጠረ። በመጀመሪያ ጨዋታ ሲቲ 3-1 ባሸነፈበት። ነገር ግን በጨዋታው 5 ሙከራ አድርጓል፣ 6 ቻንሶችን ክሬት አድርጓል። ለመጨረሻ ጊዜ የማንቸስተር ሲቲ ተጫዋች አሁን በስብስብ ውስጥ የሚገኝ እንዲህ አይነት እድልና እንዲህ አይነት ቀጥተኛ ተሳትፎ 6 ሙከራ 5 ቻንስ ክሬት ያደረገ ተጫዋች ፎደን ነው ከዌስትሃም ጋር ሜይ ላይ 2024 ዋንጫውን ያሳኩበት ዕለት። ከዛም በኋላ አልተስፋ አምና ሙሉ ሲዝኑን የለም ማለት ነው በሲቲ ቤት። ቸርኪ ከስዋንሲ ጋር ተጋጣሚውን አትመልከቱ። አንድ ተጫዋች ከ2 ወር የባት ጉዳት ተመልሶ ይህን እንቅስቃሴ በመጀመሪያ ጨዋታው የሚያሳይ ከሆነ አንድ ሪትም የተሰራል ለወደፊት የሚያሰጋ አሁን መልክ የያዘ እና ግብ ማስቆጠሩ ብቻ ሳይሆን ያስቆጠረበት ግብ ከ0.35 ኤክስጂ ላይ 5 ሙከራ አድርጎ 6 ቻንሶችን ክሬት አድርጎ አጠናቀቀ። ይሄ ከስዋንሲ ጋር የታየው ምልክት ነው። ነገር ግን ከበርንማውዝ ጋር በነበረ ጨዋታ ከዛ በፊት ከ2024 የፈረንጆቹ አዲስ ዓመት ከገባ በኋላ በ5 የተለያዩ ጨዋታዎች ከ11 በላይ ሙከራና ቻንስ ክሬት ላይ በቀጥታ ተሳታፊ መሆን የቻሉት 2 ተጫዋቾች ናቸው፣ ፎደንና አሁን ራያን ቸርኪ ናቸው። ቲጃኒ ራይንደርስ ደግሞ ለሁለቱ ተጫዋቾች የኢንቴንሲቲ አቅም በመሆን ከበስተጀርባ ነው የሚጫወተው። በዚህ አነጋጋሪ የተወሰነ ፍንጭ ሲቲ ወደ በርንማውስ ጨዋታ ሲመጣ ለሃላንድ የተሳኩ ፓሶችን በማድረግ ለምሳሌ በዘንድሮ የውድድር ዓመት
ራያን ቸርኪ እንደነገርኳቸው 4 ጨዋታ ላይ ነው የተጫወተው። ግን ለሃላንድ 6 ካደረጋቸው የመጨረሻ ፓሶች 5ቱ በተሳካ ሁኔታ ተጠናቋል። 83.3% ተጠናቋል። አንዱንም ያባከነው ሃላንድ ነው 6 ካደረጋቸው። ይሄን ነው አሁን እዚህ ጋር አንዳንድ ጥያቄዎች መነሳት የሚጀምሩት። አሁን ስፔሲፊክ በሆነ ብቃት ከተመለከትን ደግሞ በተጫወተበት 4 ጨዋታ ለማንቸስተር ሲቲ በ4ቱም ጨዋታ 5 እና ከዛ በላይ ሙከራ እና ቻንስ ክሬት ላይ በቀጥታ የሚሳተፍ ከሆነ የዚህ ተጫዋች የክሬቲቪቲ አቅም ያኔ በሊዮን የነበረውን ሲቲ ቤት ይደግማል ወይ የሊጉ ፍጥነት ምናምን ልንል እንችላል። አሁን ማሳየት ጀመረ ከጉዳት ሲመለስ ለ3 ተከታታይ ጨዋታ። በሲቲ ቤት በአጠቃላይ ያደረገው ደቂቃ ከጉዳት ከተመለሰ በኋላ 250 ደቂቃ ነው። በ250 ደቂቃ በ5ቱ ትላልቅ ሊግ የትኛውም ተጫዋች የለም 6 ግብ ላይ በቀጥታ ተሳትፎ ያደረገ በእነሱ ፖዚሽን የሚጫወት። አሁን ይሄ ጉዳይ ቀደም ብሎ የተሰራ ነገር ካልሆነ በቀር አንድ ተጫዋች 2 ወር ከሜዳ ርቆ ሊጉ ፕሪሚየር ሊጉ ነው የሚጫወትበት ደግሞ ማንቸስተር ሲቲ ቤት መሆኑ ለሪትም ጊዜ ይፈልጋል። መቼም ፔፕ በዚህ ያምናል። የትኛውም ተጫዋች እንደመጣ ወደ ምርጥ 11 አይገባም። ከቤንች እየተነሳ አዳፕት እያደረገ ነው ፎርሙን ሲይዝ ወደ ምርጥ 11። የመጀመሪያ የፕሪሚየር ሊግ ጨዋታውን ከረጅም ወራት በኋላ ሲያደርግ ለሃላንድ 2 ያለቁለት ግብ የሆነ ኳስ አመቻችቶ አቀበለ። አንዱን በሄዲንግ አንዱን በስሩ ፓስ። እዚህ ላይ ደግሞ ፎደን እያስቆጠረ ነው። በተመሳሳይ ደግሞ ግብ ላይ ተሳትፎ እያደረገ ነው። ስለዚህ የራያን ቸርኪ ሚና በ250 ደቂቃዎች ውስጥ 6 ግብ ላይ ተሳትፎ ካደረገ በ4 ጨዋታዎች ደግሞ በሁሉም ውድድር 8 ግብ ላይ ነው የተሳተፈው። በአማካይ ማለት 1 ግብ 1 አሲስት በየጨዋታው የማድረግ አቅም አለው ማለት በ4 ጨዋታ 4 ቋሚ ሆኖ በጀመረባቸው ጨዋታዎች ላይ እንዲህ አይነት ልዩነት የሚፈጥር ከሆነ ፎደን ደግሞ ካለፉት የውድድር ዓመት በበለጠ አሁን ወደ ግብ የቀረበበትን የተለያዩ ቁጥሮችን እየተመለከትን ነበር። ባለፈውም በአንድ ፕሮግራም አንስተን ነበር። አሁን የፎደን ሲዝን ዳግም ያ በ27 ግብ ታጅቦ ያጠናቀቀበት የውድድር ዓመት አይነት ፎደንን ዳግም እየተመለከትን ነው ወይ ብለን አንድ ፕሮግራም ላይ አንስተን ነበር። አሁን ተጫዋቹ በዘንድሮ የውድድር ዓመት ይሄ 25 ዓመት እንግሊዛዊ ተጫዋች እንደምታውቁት ባለፈው በነበረው ኢንተርናሽናል ጨዋታ ያው ጀርመናዊ አሰልጣኝ ምንም እንኳን የእንግሊዝ ብሔራዊ ቡድን ያለው የቴክኒክ አቅምና የጀርመናዊው የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ያላቸው የታክቲክ የኳስ አቀራረብ ባላንስ ያልሆነ ወይም በቱሄል ቅኝት ውስጥ የነፎደን አይነት ረቂቅ ቴክኒክ ያላቸው ተጫዋቾች የነሳካ የነፓልመር አይነት ተጫዋቾች ነጥሮ ይወጣሉ የሚል ብዙም ግምት የለም። ምክንያቱም ጥብቅ የሆነ የታክቲክ ይሄ እያንዳንዱ ተች ከቀጣይ እንቅስቃሴ ጋር ታሳቢ የተጫዋቾችን ነፃነት አውጥቶ የመጠቀም አቅምን በጣም የሚገድብ የታክቲክ ጥብቅ የሆነ እንቅስቃሴን የሚመርጥ አሰልጣኝ ነው እና ቤሊንጋም እና ፎደን ያው ቤሊንጋም የትከሻ ጉዳት ላይ ስላለና ቀደም ብሎም አንዳንድ መሀላቸው ማጉረምረም ስለነበር ከስብስብ ውጭ ያደረጉት ፎደን ብቃታችሁን አስተካክሉ። ይህ አንዳንድ አሰልጣኞች ትላልቅ ተጫዋቾችን በመነካካትና የሆነ ውሳኔ በመወሰን የራሳቸውን ሌጋሲ መገንባት የሚፈልጉ አሉ። በአሰልጣኝነት ኬሪራቸው እንደነዚህ አይነት ተጫዋቾችን ማሰልጠን በራሱ እድለኝነት ነው። ግን የነቱሄል አይነት አሰልጣኝ ደግሞ እንደነዚህ አይነት ተጫዋቾች ላይ የሆነ ነገር በመወሰን ምናምን አግሬሲቭ በመሆን የራሳቸውን ስልጣንን የሆነ አውጥቶ ማሳየት የሚፈልጉ አሰልጣኞች አሉና አሁን ዛሬ የእንግሊዝ ብሔራዊ ቡድን ስም ዝርዝር ይፋ ይሆናል ለቀጣይ ኢንተርናሽናል ብሬክ እና ፎደን ይመለሳል ወደ ቱዌል ስብስብ ውስጥ ብሎ የእንግሊዝ ሚዲያ በጣም በስፋት እየጻፈ ነው። በእኔ እይታ ግን ቱሄል ፎደን ማሰልጠናቸው ነው በጣም እድለኛ። ምክንያቱም የፎደንን ቴክኒክ በቱሄል ስብስብ ውስጥ ማየት በጣም ሊያቆየን ይችላል። ያን የፎደን ተች አሁን ጋርዲዮላ ፎደን የሚጠቀምበት መንገድና የሚሰጠው ነፃነት ቱሄል ውስጥ እንመለከታለን ብዬ አላምንም በግሌ። እንዲህ አይነት
ውጥረት የተሞላው ሲዝን ነበር። አሁንም የእንግሊዝ ሚዲያ እንግዲህ በተደጋጋሚ ይህን ጉዳይ እየጻፉ ነው። በአጠቃላይ 6 ግብና 5 አሲስት 11 ግብ ላይ ተሳትፎ አድርጎ የጀመረው የፎደን አስደናቂ የውድድር ዓመት እና ቸርኪ በተመሳሳይ በአራት ቋሚ በሆነበት ጨዋታ 8 የግብ ተሳትፎ ከጉዳት በተመለሰባቸው 3 ተከታታይ ጨዋታ በአማካይ በየጨዋታው 1 ግብ 1 አሲስት 1 ግብ 1 አሲስት እስከ ሮብ ምሽት ድረስ። ይሄ ጉዳይ ታዲያ የፔፕ ጋርዲዮላ ማንቸስተር ሲቲ አስፈሪነቱን በእነዚህ ሁለት ግሩም ቴክኒክ የተላበሱ ኢንተርቼንጅ እየተፈራረቁ ከቀኝ ክንፍ ወደ ግራ 8 ቁጥር ከቀኝ ክንፍ ወደ ቀኝ 8 ቁጥር ኢንቨርት እያደረጉ ሽፍት እያደረጉ ተጋጣሚ ለማርኪንግ በማይመች መልኩ ለሃላንድ የሃይ ተርኖቨር ስሩ ፓሶችን እያሻገሩ ተጋጣሚ ላይ አደጋ መፍጠራቸውን ቀጥለዋል። ቀጣይ እሁድ ሊቨርፑል ከማንቸስተር ሲቲ በኢትሃድ ከባድ ጨዋታ ነው። ሁለቱ ቴክኒሻል ተጫዋቾች እዚህ ጋር ዳግም የማንቸስተር ሲቲን ማንሰራራትና ኖቬምበር ላይ ያን አስፈሪውን የፔፕ ጋርዲዮላ ቡድን እየመጣ መሆኑን የሚያሳዩ ምልክቶችን ሰጥተዋል። የስሎት ቡድን በሁለት ተከታታይ ድል ውስጥ የታየው አስደናቂ ከዛ ተከታታይ ሽንፈት ውስጥ የመውጣት ኢነርጂውን አሳይቷል። ስለዚህ የእሁዱ ጨዋታ በብዙ መልኩ ይጠበቃል። ስሎት ወይስ ፔፕ? ራያን ቸርኪና ፎደን፣ ፍሎሪያን ቪዝ እና ሰቦዝ ላይ በተቃራኒው በቴክኒካቸው እስቲ ቡድናቸው ምን ያክል ይጠቅማሉ? እሁድ ምሽት 12 ሰዓት ተኩል የምንመለከተው ነው የሚሆነው። ነገር ግን በቅድመ ጨዋታ ግምገማ እሁድ ንጋት ደግሞ በበለጠ ታክቲካዊ ጉዳዮች እያነሳን ቆይታ እናደርጋለን። ለአሁኑ ግን የያዝነው ስለ ሁለቱ ወቅታዊ ብቃት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የማንቸስተር ዩናይትድን እስቲ ካሰሚሮን በተመለከተ የተወሰኑ ነጥቦች እናነሳለን። ሳትርቁ ጠብቁን። ሰላም ቆዩ።